ገንዘብ እንዴት መጠቀም እንዳለብን አይነገረን። ልጆች እያለን ትንሽ ብር ይሰጠናል። ሂደን የሆነች ነገር የሚያዝናና ነገር እንጠቀማለን፣ እንገዛለን፣ ከጓደኞቻችን ጋር ሲል እናደርጋለን። ነገር ግን ያን ገንዘብ እንዴት አድርገን መጠቀም እንዳለብን አይነገረንም። ያ ገንዘብ ምን ላይ መዋል ማለት እንዳለበት። ዩኒቨርሲቲ ውስጥ እያለን እኔ ብዙ ገንዘብ አጥፍቻለሁ ዩኒቨርሲቲ ውስጥ። ይህን ነገር ለማንም አልተናገርኩትም። ነገር ግን እዛ ዩኒቨርሲቲ ውስጥ ያጠፋሁትን ገንዘብ ዩኒቨርሲቲ ውስጥ እያስተማሩ ያሉ ቀለምን እያስተማሩ ቀለም እየገነቡ የነበሩ መምህራኖች ስለ ገንዘብ አጠቃቀም፣ ስለ ጊዜ አጠቃቀም፣ ስለ ህይወት ቻሌንጅ አድርገን ድልን ማምጣት መቻል እንዳለብን ቢያስተምሩ የት በደረሰ። እዛ ጋር ያጠፋሁት ገንዘብ ተማሪ እያለን ብዙ ሊመስሎኝ ሊሆን ይችላል። ነገር ውጭ ላይ ግን የሆነ ነገር ብናደርግበት ይጠቅማል። ቢያንስ ትምህርት እንዲሰጡ ትምህርት ላይ ያላችሁ፣ በተለይ ዩኒቨርሲቲ ላይ ያላችሁ ወጥታችሁ ስራ ማግኘቱ በጣም ቻሌንጅ ነው። በጣም በተለይ ደግሞ እንደ ሀገራችን ያው ያለው የሀገራችን ኢኮኖሚ አንጻር ነው። ትምህርት ውስጥ ያላችሁ ሰዎች ህይወትን ከምትጠብቁት በተቃራኒ ወጣችሁ ስራ የምታገኙ ይመስላችኋል። በተማራችሁበት መስክ የምታገኙ ይመስላችኋል። እኔ ለምሳሌ አሁን በተማርኩበት መስክ አይደለም እየሰራው ያለው ማኔጅመንት ነው ግራጁዌት ያደረኩት ፈርስት ቢኤ። ነገር ግን አሁን ወጥቼ የሚሰራው ስራ ሌላ ተቃራኒ ያው እንደ ሀገራችን ነባራዊ ሁኔታ ነው። ነገር ግን ዩኒቨርሲቲ ውስጥ ያለው ቀለም ያስተማሩ መምህራኖች ስለ ህይወት አስተምረው የሚሆኑ አሁን የት በደረሱ ተላላይ። ነገር ግን ያው ሁሉም ነገር የሚሆነው ያው በፈጣሪ ፍቃድ ነው። በተለይ ደግሞ ዩኒቨርሲቲ ውስጥ ያላችሁ ልጆች ተማሪዎች የእውነቴን ነው በጣም ማወቅ መቻል ያለባችሁ ነገር ከዩኒቨርሲቲ ከወጣችሁ በኋላ በተማራችሁ መስክ እናገኛለን ብላችሁ እንዳታስቡ፣ የምትፈልጉት ነገር ይመጣል ብላችሁ እንዳታስቡ። ነገር ግን ጥረታችሁ ሁሌ መቀጠል መቻል አለባችሁ። ጥረታችሁ በቃ በየትኛውም ዘርፍ ላይ ቢሆን በየትኛውም መስክ ላይ ቢሆን ጥረት ማድረግ መቻል አለባችሁ። ከዩኒቨርሲቲ የተማርኩትን ውጭ ላይ ወጥቼ ኤክስፔሪንስ አድርጋለሁ ማለት ማይቻል ነገር ስፖርት ተሰጥተው ማለት ነው። ግን ሌላችሁ የሚፈልገው ነገር ስራ ታገኙ ቻሌንጅ በጣም ትፈተናለች። ቻሌንጁ ያው የእናንተን ህይወት ለማጠንከር የመጣ ፖዘቲቭ ብላችሁ ማሰብ መቻል አለባችሁ። እኔ የህይወት አንዱን አካል ለማጠንከር በደንብ ሊገነባኝ የመጣ ነው ብላችሁ ማሰብ መቻል ያለባችሁ ቻሌንጆች ሲመጡ። ከዛ በተጨማሪ ግን ስራ ላይ ያልገባችሁ ወደ ስራው መስክ ያልገባችሁ ትምህርት ላይ ያላችሁ በተለይ ቪዲዮ ለተማሪዎች ይጠቅማችኋል። ወደ ዩኒቨርሲቲ ጨርሳችሁ ኮሌጅ ጨርሳችሁ ከወጣችሁ በኋላ በተማርኩበት መስክ በምትፈልጉት መስክ አገኛለሁ ብላችሁ ይዛችሁ ማቃጠል መቻል የለባችሁ። ባገኛችሁት ቀዳዳ መጠቀም መቻል አለባችሁ። በአንድ መርፌ ቀዳዳ ላይ ሊገባ የሚችለው አንድ ክር ብቻ ነው። ስለዚህ ያገኛችሁትን አጋጣሚ ፈጥናችሁ መጠቀም መቻል አለባችሁ። ጭራሽ አማራጭ የሚባል ነገር እንዳትጠቀሙ። በህይወት ላይ እድል አንዴ ነው የምትኖረው። ያቺ እድል ካለፈች አለፈች ነው። በጣም ነው የምትፈተኑበት። ስለዚህ አሁን ላይ ያላችሁበት ዩኒቨርሲቲ፣ ኮሌጅ፣ ሃይስኩል፣ ኤሌመንተሪ ላይ ህይወትን እንዴት ማለፍ እንዳለባችሁ አይነግሯችሁም። ይሄ ሁሉ የሚነግራችሁ ማን ነው? ቻሌንጅ አድርገው ያሳለፉ እናቶቻችሁ፣ አባቶቻችሁ፣ ወንድሞቻችሁ፣ እህቶቻችሁ፣ ጎረቤታችሁ፣ ጓደኛችሁ፣ አካባቢያችሁ ያለ ሰው በቃ የህይወትን ሚስጥር ሊነግራችሁ የሚችለው በህይወት ሚስጥር ያለፈ ሰው ቻሌንጅ ተደርጎ ተፈትኖ ያለ ሰው የህይወትን ሚስጥር ሊነግራችሁ የሚችለው እንጂ አካዳሚካሊ ስለዚህ ነገር ምንም ነገር አይነገራችሁም። በተሻላችሁ አቅም ደግሞ ትላልቅ ሰዎችን፣ መጽሐፎችን ብታገላብጡ፣ ሰዎችን ብትጠይቁ፣ ቪዲዮዎችን ብታዩ ህይወታችሁን ለመገንባት የምትጠቀሙበት አንዱ መሳሪያ እግራችሁ ይህ ያለኝ ሀሳብ ነው። እናንተ ደግሞ በምታገኟት መጽሐፍ፣ ቪዲዮዎች ራሳችሁን መገንባት መቻል አለባችሁ። በተለይ ደግሞ አስተሳሰባችሁ፣ ዋናው የሰው ልጅ አስተሳሰብ ላይ ያለ ዩኒቨርሲቲ ውስጥ የምታገኙት ወረቀት፣ ዶክመንት፣ ሲቪ፣ ቴምፖ የምትሉት ነገር ሁሉ ውጤታማ ሊሆን የሚችለው የእናንተ ጭንቅላት ላይ የተገነባው ነገርን አውጥታችሁ መጠቀም ስትችሉ ነው። ነገራችሁ ይሄ ወረቀት ማለት ሲቪያችሁ፣ ቴምፖችሁ እዚህ ላይ ነው የሚጻፈው። እናንተ የ17፣ የ16፣ የ13 ዓመት የትምህርት ድካማችሁ እዚህ ላይ ነው የሚጻፈው። ነገር ግን ይህንን ቫልዩ የሚሰጥ ማለት ቀጡ ቫልዩ የሚያደርገው እናንተ አእምሯችሁ ላይ የገነባችሁት ነገር ነው። ይህንን ወረቀት ቫልዩ የሚሰጠው እንጂ ወረቀቱ እንደምታዩት ይኸው ነጭ ወረቀት ነው። ቫልዩ የሚሰጠው ግን ጭንቅላታችሁን እያስቀመጣችሁት ያከማቻችሁት እውቀት ነው ቫልዩ የሚሰጠው። ስለዚህ በቻላችሁት አቅም በህይወታችሁ በምታገኟቸው አጋጣሚዎች ሁሉ ለመማር ሞክሩ። እድሎችን ደግሞ አንጥራችሁ መጠቀም መቻል ያለባችሁ። አማራጭን በህይወት አትጠቀሙ። ጭራሽ መጠቀም ያለባችሁ በህይወታችሁ የሚመጣችሁን እድል አንዴ ነው መጠቀም መቻል ያለባችሁ። የዛሬ ቆይታ ይመስል ነበር። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ስለምትደግፉ ስለምታበረታቱኝ ምስጋናዬ ባላችሁበት ድረስ ሰላም